ነብይ በሚላክበት ጊዜ ለህዝቦቹ እዝነት ነው። ወደ እዝነት ይጠራል። ራሱ አዛኝ ነው። አላህ ጀለ ወተዓላ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የወሰፈው በረህመት ወስፏቸዋል። ስለዚህ እኛ እርስ በርሳችን ጨካኞች ከሆነ ወንድሞቻችን ጥቅም ሲደርሳቸው ካልተደሰትን፣ ጉዳት ሲደርስባቸው ሙስሊሞች በመታሰራቸው የሚደሰት ካለ ይሄ እዝነት ከልቡ የተሰለበ ነው። አላህ ከወደዳቸው ሰዎች መካከል አይደለም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አራሒሙን አዛኞች የርሐሙሁም ረሕማኑ አዛኙ ጌታ ያዝንላቸዋል። ኢርሐሙ መን ፊል አርድ ምድር ላይ ላለ እዘኑ። የርሐምኩም ጀዋቡል አምር ይባላል። ኢርሐሙ መን ፊል አርድ እንዲህ ካደረጋችሁ የርሐምኩም መን ፊስ ሰማ በሰማይ ያለው ጌታችሁ ያዝንላችኋል። ወላሂ አዛኞችን አላህ ያዝንላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ወፊ ኩሊ ከቢድን ረጥብን ሰደቃ ይላሉ። እርጥብ በሆነች ጉበት ህይወት ላለው አካል በሙሉ እምናዝን ከሆነ አላህ ያዝንልናል። ከበኑ እስራኤል መካከል የሆነች አንዲት ሴት ጉርጓድ ዛኒያ ነበረች፣ ዝሙተኛ የነበረች ሴት ከበኑ እስራኤል ወደ ጉርጓድ ውሃ ወርዳ ጠጣች። ወደ ጉርጓድ ውሃ ወርዳ ጠጣችና ከጉርጓዱ ውሃ ስትወጣ የሚያለከልክን ጥም የበረታበትን ውሻ ተመለከተች። ከዛ በኋላ በጫማዋ ወርዳ ከጉርጓድ ውሃ ሞልታ በጫማ ወጣችና ያንን ከጥም ብርታት አፈር የሚለሰውን ሊሞት የቀረበውን ውሻ ውሃ ጠጣችው። ፈጉፊረ ለሃ በዚህ መልካም ስራዋ አላህ ያንን ኃጢአቷን አበሰላት፣ ማራት አላህ ጀለ ወተዓላ። ስለዚህ ለድመት እንድናዝን፣ አስረን በረሃብ እንዳንገላት፣ ለጎረቤት እንድናዝን፣ ለልጆች እንድናዝን፣ ሕይወት ላለው አካል በሙሉ እንድናዝን ተልከናል። አሕበቴ ፊላህ ነቢዩ ሰለላሁ ዐለይሂ ወሰለም የተላኩት በረሕመት ነው። ስለዚህ ረሕመት ከልቡ የተገፈፈ ሰው ነብዩ ሰለላሁ ዐለይሂ ወሰለም የተወደደ አይደለም። አንድ ገጠሬ ነብዩ ሰለላሁ ዐለይሂ ወሰለም ሐሰንና ሁሴንን ሲስሙ ሲያቅፉ ያያቸዋል። 10 ልጆች አሉኝ፣ ከ10ሩ አንዳቸውንም ስሜ አላውቅም አለ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ እዝነቱን ከልብህ የገፈፈ እንደሆነ ምን ላደርግልህ እችላለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ልጆቹን የማይስም ልጆቹን የማያጫውት ትከሻው ለልጆቹ ከባድ የሆነ ሰው ካለ አሁኑ ይመለስ። የነብዩ ሰለላሁ ዐለይሂ ወሰለም ሐዲይ ላይ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ለቤተሰባቸው እጅግ አዛኝ ነበሩ። ካነ የተዓመሉ ማዓ አህሊሂ ቢርፍቅን ነብዩ ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው ጋር በእዝነት በልስላሴ ነበር የሚኖሩት። አይሻ ረዲየላሁ ዐንሃ ሐይድ ላይ ሆኜ ይላሉ፣ ሐይድ ላይ ሆኜ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አንድ ማዕድ ላይ ተቀምጬ እኔ ከአንድ ኩባያ ብጠጣ ነብዩ ሰለላሁ ዐለይሂ ወሰለም ኩባያዋን ያነሱና ከንፈሬ ያረፈበት ቦታ ፈልገው በዛ በኩል ይጠጡ ነበረ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ብቻቸውን በኩሽና ውስጥ በማብሰያ ቦታ እንዲደክሙ አይፈቅዱም ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የሚቀጥሩላት ኻዲም ቢያጡ በዚክር ታገዢ አይሻ ወይ አሉ። ሲችሉ ነብዩ ሰለላሁ ዐለይሂ ወሰለም ኩሽና ገብተው ቤተሰባቸውን ይረዳሉ። هذا كان هدي النبي صلى الله عليه وسلم። ስለዚህ ሙስሊሞች ሆይ እርስ በርስ የምንጨካከን ከሆነ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች እንዲህ አልነበሩም። አላህ ሲጠራቸው በሱረቱል ፈትህ ምን ይላል? ሙሐመዱር ረሱሉላህ። ያ አላህ ድምጼ እንደ ወንድም አቡበክር እንግዲህ አሳምሮ አይቀራም። ዑዝሬን ተናግሬያለሁ። ሙሐመዱር ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ይላል። ሙሐመዱር ረሱሉላህ ሙሐመድ የአላህ መልእክተኛ ነው። ወለዚነ አመኑ መዐሁ እነኛ ከእርሱ ጋር ያመኑት ሰሃቦች ይላል። አሽዳኡ ዐለል ኩፋር በካህዲያን ላይ
በኢስላም ጠላቶች ላይ ብርቶች ናቸው። ዑመርን ተመልከቱ። ለጠላቶች እጃቸውን የማይሰጡ የማያጎነብሱ ነበሩ። هكذا صحابة النبي صلى الله عليه وسلم محمد رسول الله والذين آمنوا معه أشداء على الكفار በካዲያን ላይ ብርቱ ናቸው። ሩሐማኡ በይነሁም እርስ በርሳቸው ግን የሚተዛዘኑ ናቸው። ከፊል ወንድሞቻችን በከፊሎች ላይ ሲጨክኑ ይታያል። አህበቲ ፊላህ የአንዱ መጎዳት ሌላውን የማያመው ከሆነ አይሆንም። ሙስሊሞች ማለት ትስስራቸው አውሮፓ ያለው ሙስሊም ከተጎዳ አፍሪካ ያለው ሙስሊም ያዝናል። እዛ ያለው ካስነጠሰ እዚህ ያለው የርሐሙከላህ ይለዋል። ፊ መሻሪቂል አርድ ወመጋሪቢሃ የኛን ቂብላ የሚከተሉ እነሱ ወንድሞቻችን ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ሰላ ሰላተና የኛን አይነት ስግደት የሰገደ ወስተቅበለ ቂብለተና ወደኛ ቂብላ የዞረ ወአከለ ዘቢሐተና ቢስሚላሂ አላሁ አክበር ብለን ያረድነውን የበላ ፈሁወ ሙስሊሙን ያ ሙስሊም ነው። ለሁ ማለና ለርሱ ለኛ ያለን ንብረት ለኛ ያለን መብት አለው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አህበቲ ፊላህ እንተዛዘን ዘንድ የአላህ ትእዛዝ ነው። ምን ይላል አላህ ጀለ ወተዓላ? ያ አዩሀለዚነ አመኑ ይላል። ስለዚህ እርስ በርሳችን የምንጨካከን ከሆነ የምንጋደል ከሆነ የምንጣረስ ከሆነ አላህ ይወስዳቸዋል ነው የሚለው። አይፈልግም። እንዲህ ያሉ ሰዎችን አላህ አይፈልግም። ምን ይላል? ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ሆይ መን የርተደ ሚንኩም አን ዲኒሂ ከእናንተ መካከል ከእምነቱ የሚያፈገፍግ ካለ ለሙስሊሞች ጠላት የሚሆን ካለ ፈሰውፈ ያእቲ ላሁ ቢቀውሚን አላህ እንዲህ ያሉ ህዝቦችን ያመጣል። ዩሕቡሁም እሱ የሚወዳቸውን ወዩሕቡነሁ እነሱ እሱን የሚወዱትን ይልና ምን ይላል? አዚለቲን ዐለል ሙእሚኒን አዕዘቲን ዐለል ካፊሪን ይላል። አላህ ሲጠቅሳቸው አዚለቲን ዐለል ሙእሚኒን ለሙእሚኖች ተናናሾች የሆኑ ተዋራጆች የሆኑ እነኚህ ህዝቦችን ያመጣል። አዕዘቲን ዐለል ካፊሪን ማለት በከሃዲያን ላይ ብርቱ የሆኑ ሰዎችን አላህ ያመጣል ይላል። ስለዚህ ለሙእሚኖች ተናናሽ መሆን አለብን። መስጂድ ለገባ ሰው ተናናሽ መሆን አለብን። ለቂብላ ሰው ተናናሽ መሆን አለብን። አዛኝ መሆን አለብን። هذه ወሲየቱላህ አህበቲ ፊላህ እና አላህ ለባሮቹ አዛኝ ነው። አተኸልቁ ይባላል። አተወስፉ ቢሲፋቲላህ አላህ የሱን ባህሪ የሚገልጸው ወካነ ቢልሙእሚኒነ ረሒማ ለሙእሚኖች አዛኝ ሆነ ይላል አላህ ጀለ ወተዓላ። ምን ይላል አላህ? ወላ ተቅቱሉ አንፉሰኩም ራሳችሁን አትግደሉ ይላል። ስለዚህም የረሃብ አድማ የሚባል ነገር የለም። ራስን መስቀል የሚባል ነገር የለም። ራስን ማሰቃየት የሚባል ነገር የለም። ሙስሊሞችን ማሰቃየት የለም። አላህ ወላ ተልቢሱ አንፉሰኩም ራሳችሁን አታነውሩ ነው ያለው። ራሳችሁን አታነውሩ። አላየኸውም እንደ ገሌ ውጥሩ ግትሩ አትባባሉ እኮ ነው የተባለው። ወላ ተልሚዙ አንፉሰኩም ራሳችሁን አታነውሩ። ራስን ማነወር አላህ ከፊላችሁን አይማ፣ ከፊላችሁን አይስደብ፣ በቅጥል ስም አትጠራሩ። ወቁሉ ሊናሲ ሁስና ለሰዎች መልካም ንግግርን ተናገሩ። ይሄን ሁሉ እኮ ብሎ ነው እና ምን ይላል አላህ ጀለ ወተዓላ? ወላ ተቅቱሉ አንፉሰኩም ራሳችሁን አትግደሉ። ኢነላህ ካነ ቢኩም ረሒማ አላህ በእናንተ አዛኝ ሆነ ይላል። የአላህን እዝነት አንድ ምሳሌን ላንሳና ወደ ሌላ አሻገራለሁ። አህበቲ ፊላህ ጦርነቱ የሐዋዚን ጦርነት ነበረ። ከፈትሁ መካ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አንድ ክፉ ጦርነት ገጠማቸው። ወየውመ ሁነይን ይላል አላህ ጀለ ወተዓላ። ይሰማል ድምጼ? ግልጽ ነው ኢንሻአላህ። እንደምንም አጠጋግታችሁ ስሙት እና ከዛን ሐዋዚን ይባላል ጎሳው። አንደኛ
ከፈትሑ መካ በኋላ ሐዋዚኖች ለውጊያ ለጦርነት ተዘጋጅተዋል ማለትን ሲሰሙ ነብዩ ሰለላሁ ዐለይሂ ወሰለም ፊታቸውን ወደዛ አዞሩ፣ አቅጣጩ። ግን ሙስሊሞቹ ሙእሚኖቹ ምን አሉ? አልየውመ ላ ንግለቡ ሊቅለቲ ዐደዲና፣ ዛሬ መቼም ቁጥራችን ብዙ ነው፣ ቁጥራችን አናሳ ነው ብለን አንሰጋም። ዛሬ በቁጥር ማነስ ምክንያት የምንሸነፍበት ምክንያት የለም ብለው በራሳቸው ተኮፈሱ፣ ኮሩ። ግን አላህ ፈተናቸው። ጦርነቱ ክፉ ነው። ማሊክ የተባለው የሐዋዚን መሪ ሴቶችን ልጆችን አወጣ፣ ከብቶችን ንብረቶችን አወጣ። ሁሉንም ነድታችሁ ወደ ጦር ሜዳ አሰልፉ አለ። ከዛ በኋላ ምን አደረገ? ተዋጊዎችን ከፊት አሰለፈና እናንተ ከተሸነፋችሁ ይሄው ንብረታችሁ ይማረካል፣ ልጆች ሴቶቻችሁ ይማረካሉ ሀያ አለ። እንግዲህ ንብረቱን ይዞ የወጣ ሰው ልጆቹን ሚስቱን ይዞ የወጣ ሰው እንዴት ነው የሚዋጋው? ልዩ ነበር ጦርነቱ። ቁጥራቸው አናሳ ቢሆንም ቁጥረ ብዙ የነበሩ ሙስሊሞችን በአላህ መወከል ትተው በራሳቸው የተኮፈሱትን አርበደበዷቸው። አላህ ነው የተናገረው፣ ወየውመ ሁነይን ኢዝ አዕጀበትኩም ከስረትኩም ፈለም ትግኒ ዐንኩም ሸይአ ወዳቀት ዐለይኩም አልአርዱ ቢማ ረሑበት ሱመ ወለይቱም ሙድቢሪን። በሁነይንም ጦርነት ይላል ኢዝ አዕጀበትኩም ከስረትኩም፣ ብዛታችሁ ባስደመማችሁ ባስደነቃችሁ ጊዜ ግን አንዳችንም ነገር አላተረፋችሁም። ምድር ከመስፋቷ ጋር ጠበበችባችሁ፣ ሸሽታችሁ ወደ ኋላ አፈገፈጋችሁ ይላል። ብትንትን መጨረሻ ላይ ወደ አላህ ተመለሱ። ያ አላህ ብለው ሲሉ አላህ ነስር ሰጣቸው፣ እነሱን አሸነፉ። ከብቶቹን፣ ፍየሎቹን፣ ግመሎቹን ማረኩ፣ ሴቶቹንም ልጆቹንም ማረኩ። አሁን ቦታው እዚህ ነው። ከተማረኩት ሴቶች መካከል አንዲትን ሴት ነብዩ ሰለላሁ ዐለይሂ ወሰለም ተመለከቱ። ከሐዋዚን የሆነች ይህች ሴት ልጇ ሮጥ ብሎ ከሷ ሲሄድ ሮጣ ትይዝና ራሷ ላይ ታስጠጋዋለች፣ ወደ ደረታ ትለጥፈዋለች፣ ጸጉሩን ታሻሻለች፣ ራሱን ትስመዋለች። እንዲህ እሽሩሩ ስትለው ነብዩ ሰለላሁ ዐለይሂ ወሰለም ይህችን ሴት አያችኋትን አሉ፣ እንዴት ከልጇ ጋር እንደምትሆን። ከዛ በኋላ አዎን አሉ። ከዛ በኋላ አተረውነ ሃዚህ ጣሪሐተን ወለደሃ ፊናር አሉ። ይህች ሴት ከልጇ ጋር እንዲህ የምትሆነዋን ሴት እሳት ላይ ልጇን ብድግ አርጋ የምትወረውረው ይመስላችኋል ወይ ብለው ሲሉ በፍጹም አታደርገውም አሉ ሰሃቦቹ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለላሁ አርሐሙ ቢዒባዲሂ ሚን ሃዚህ ቢወለዲሃ አሉ። ለላሁ አሉ። እቺ ላም የመጣችው ለሙባለጋ ነው። ለላሁ አርሐሙ ቢዒባዲሂ፣ ወላሂ አላህ በባሮቹ የበለጠ አዛኝ ነው። ሚን ሃዚህ ቢወለዲሃ፣ ይህች ልጅ ማነው? ይህች ሴት ለልጇ ከምታዝነው በላይ አላህ ለባሮቹ ያዝናል። ማንም ሰው ወደ እሳት እንዲሄድ አላህ አይፈልግም። ነብዩ ሰለላሁ ዐለይሂ ወሰለም የኔና የናንተ ምሳሌ እሳት ዳር ቆሞ የእሳት እራት ቢራቢሮዎችን ከእሳቱ እንደሚከላከል ሰው ብጤ ነን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እየሮጣችሁ ወደ እሳት ትገባላችሁ። ወአና አኺዙ ቢሁጀዚኩም፣ እኔ ቀበቶአችሁን መታጠቂያችሁን እያያስኩኝ ከእሳት መልሳችኋለሁ። እናንተ ወአንቱም ተፈለቱን አሉ። ተተፈለቱን፣ እናንተ እያመለጣችሁኝ እሳት ትገባላችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እንድንሰራ ያዘዙን ስለሚያዝኑልን ነው። ከዝሙት ተጠበቁ፣ ከዚህ ነገር ራቁ ያሉት ስለሚያዝኑልን ነው። ከዝሙት ተጠበቁ፣ ከዚህ ነገር ራቁ ያሉት ስለሚያዝኑልን ነው። አይገባንም። ስለዚህ
ሱናው የመጣው እዝነት ሆኖ ነበረ። እኛ እየዘለለን እሳት ውስጥ እንገባለን። አህበቲ ፊላህ ወአንቱም ተፈለቱን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ መታጠቂያችሁን እያዝኩ ወደ ኋላ አመልሳችኋለሁ፣ እናንተ ግን እምቢ ያላችሁ እሳት ውስጥ ትገባላችሁ። አህበቲ ፊላህ እና አላህ አዛኝ ነው። ነብዩ ሰለላሁ ዐለይሂ ወሰለም አዛኝ ናቸው። ሙእሚኖች ከፊላቸው ለከፊላቸው አዛኝ ነበሩ። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እኛ እርስ በርሳችን አዛኝ እንድንሆን ነው የታዘዝነው። ነብዩ ሰለላሁ ዐለይሂ ወሰለም መሰሉል ሙእሚኒን የአማኞች ምሳሌ እኮ የአማኞች መገለጫ እኮ አሉ ፊ ተዋዲህም ወተራሑምህም እርስ በርስ በመተዛዘናቸው ከመሰሊል ጀሰዲል ዋሂድ እንደ አንድ አካል ቢጤ ነው። ኢዘ ሽተካ ሚንሁ ዑድውን ከዛ ሙሉ አካል አንዱ ክፋይ አካል የታመመ እንደሆነ ተዳዓት ለሁ ሳኢሩል አዕዳ የተቀሩት የአካል ክፍሎች ይጠራራሉ። ቢሰሐሪ ወልሑማ እንቅልፍ በማጣት ትኩሳትን በመጋራት ይላሉ። ስለዚህ የሙስሊሞች ህመማችን ካልሆነ፣ የሙስሊሞች መጎዳት ጉዳታችን ከሆነ፣ ለምሳሌ ቤታቸው የፈረሰባቸው አብዛኞቹ ሙስሊሞች ከሆኑ ቤት ለፈረሰባቸው ሰዎች ካላዘንን፣ ውጭ ሲያድሩ ብርድ ሲፈራረቅባቸው ሲንገላቱ ካላዘንን፣ የቻልን በመርዳት ያልቻልን ያ አላህ በማለት ካላዘንን፣ ይሄ ረህመት የሚባል ነገር ከልባችን ከተገፈፈ ይሄ የሙስሊሞች መገለጫ አይደለም። በሙስሊሞች ካልተገለጽን በምን እንድንገለጽ እንፈልጋለን? አህበቲ ፊላህ። ሁለተኛው የወህዩ አደራ ተቅዋ ነው። ተቅዋ ማለት መጠንቀቅ ማለት ነው። አተቅዋ ማለት هي المسابقة إلى الخيرات ወደ መልካም ነገር መሽቀዳደም ነው። ተቅዋ ማለት አልጅቲናቡ አልሙባደረቱ إلى الخيرات ወጅቲናቡ ሰይአት ኃጢአትን ወንጀልን ወደ ጎን መተው ነው። አተቅዋ هي الفرار من الله إلى الله ተቅዋ ማለት ከአላህ ወደ አላህ መሸሽ ነው። ምንድነው ከአላህ ወደ አላህ መሸሽ ማለት? አላህ ከልክሏል፣ ይህን ነገር አትቅረቡ ብሏል፣ ከዚህ ነገር ተካፋይ አትሁኑ ብሏል። ለምሳሌ ሰው አትግደሉ ብሏል። ለሰው ሞት ሰበብ ከሆነ ነገር ሁሉ መራቅ። ዝሙትን አትቅረቡ ብሏል፣ ከዚህ እንርቃለን። አትስረቁ ብሏል፣ ከመስራቅ እንርቃለን። አትዋሹ፣ አላህን ፍሩ፣ ወኩኑ ማሳዲቂን ይላል። ያ አዩሃ ለዚነ አመኑ ተቁላህ ወኩኑ ማሳዲቂን፣ እውነተኞች ሁኑ ይላል። ሙናፊቅ አትሁኑ፣ አስመሳይ አትሁኑ፣ መስሎ አዳሪ አትሁኑ፣ አድርባይ አትሁኑ። ልባችሁ እውነተኞች ሁኑ ይላል። የምትናገሩት እና የምትሰሩት ተመሳሳይ ይሁን። የምታወሩት ሌላ የምትሰሩት ሌላ አይሁን ማለት ነው። ሲድቅ ማለት ይሄ ነው። አሲድቁ መዐላህ ያለውበት ቦታ አላህ ያየኛል፣ ጨለማ አያግደው። ኢነ ረበከ ለቢልሚርሳድ ጌታ ሁል ጊዜ በመቆጣጠር ላይ ነው ያለው ይላል። ሱፐርማርኬት ተገብቶ በካሜራ ቁጥጥር ስር ኖት ከተባለ ሌባው እንኳ ካሜራ ይፈልጋል አይደለም? ለዚህ አላህ ጀለ ወተዓላ ጨለማ አያግደው። ሰዋኡን ሚንኩም በአላህ ላይ ከናንተ መካከል እኩል ነው። መን አሰረል ቀውለ ንግግርን የመሰተረ፣ ወመን ጀዐረ ቢሂ ንግግሩን ግልጽ ያደረገ፣ ወመን ሁወ ሙስተኽፊን ቢለይል በሌሊት ተደብቆ ወንጀል የሚሰራ ካለ፣ ወሳሪቡን ቢነሃር በአውላላ ሜዳ በቀን የሚራመድ ካለም በአላህ ላይ እኩል ነው። ጨለማ ውስጥ ስለሆነ ጨለማን ተገና አድርጎ በጨለማ ተሰትሮ ወንጀል የሚሰራ ሰው ከአላህ አይሸሸግም። ያ መስተውሪን ሰቱክሸፉል ኸፋያ ኢነ መለከል መውት ላ የቅበሉ ሀዳያ። ያ መስተውሪን ይላሉ አንድ ሼኽ ሲጣሩ። ያ መስተውሪን እናንተ ተሸሽጋችሁ ወንጀል የምትሰሩ ሰዎች ሆይ ሰቱክሸፉል ኸፋያ የተደበቃችሁበት ነገር ይገለጣል። ኢነ መለከል መውት መለከል መውት ሲመጣ
ላ የቅበሉ ሀዳያ እንደ ዛሬ ፖሊስ ማለት ነው መርማሪ ሸጎጥ ተደርጎለት የሚመለስ አይደለም። መርማሪውስ የቤቱን አስቤዛ ለማሟላት ነው። መላእክታው ልብስ ይገዛበታል፣ ምግብ ይገዛበታል፣ አይመለስም። ስለዚህ ሲመጣ ስለማይመለስ ዝግጁ ሆናችሁ ጠብቁ። አላህ ወለቀድ ወሰይና الذين اوتوا الكتاب من قبلكم واياكم ان اتقوا الله ይላል። ወለቀድ ወሰይና الذين اوتوا الكتاب من قبلكم እነኛን ከናንተ በፊት መጽሐፍን የተሰጡ ሰዎችን አደራ ብለናል፣ ትእዛዝ አስተላልፈናል። ወኢያኩም እናንተንም እንላችኋለን፣ ወሲያ ነው የምናስተላልፈው፣ አንተቁላህ አላህን ፍሩ ይላል። አላህን የፈራ ሰው አይበድልም። ሀከዛ ነቢዩ ሰለላሁ ዐለይሂ ወሰለም አንድን ሰው ሲመክሩ ኢተቂላህ ፊ ፉላን ነው። ኢተቁላህ ፊ ኒሳ ከተባለ ለምሳሌ ሴቶች ደካሞች ናቸው በጉልበት፣ አስተዳዳሪው ወንዱ ነው፣ የገንዘብ አቅም ያለው ወንዱ ነው። ከፋ ቢልመርኢ ኢስመን አን ዩضيع من يعول ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እሱም የሚያስተዳድራቸውን ሰዎች መበደሉ ብቻ ለአንድ ሰው ከወንጀል በኩል ይበቃዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? ልጆች ተርበው ገንዘብህን በሱስ እምትፈጅ ካለህ አላህን ፍራ። እኛ ቤት ዳቦ ስንል ዱብ በል ነው የምንባለው አለ አንዱ። ሐቂቀተን ልጆች የዳቦ እያጡ ሴቶች መከራቸውን እያዩ ይችን ሴት መከሩልኝ ከዱዓ ልታቋርጠኝ ነው ይላል እሱ። ሌት ተቀን ጫት እየቃሙ ዱዓ ነው ይሄ። ስለዚህ በሚስቶቻችን ጉዳይ አላህን እንፍራ፣ በልጆቻችን ጉዳይ አላህን እንፍራ፣ በጎረቤቶቻችን ጉዳይ አላህን እንፍራ። ማንም ሰው ምድር ላይ የመጣው ምድር ሊያለማ ነው። የተቃጠለውን ነገር ሊያጠፋ ነው። የተበላሸውን ነገር ሊያስተካክል ነው። ስለዚህ በምድር ላይ ጥፋትን የሚያስፋፋ ሰው አላህን ይፍራ። ነብዩ ሰለላሁ ዐለይሂ ወሰለም ሁል ጊዜ ጥንቁቆች እንድንሆን ነው የሚያዙን። ኢተቂላህ ሐይቱማ ኩንት ኢተቂላህ ለማንም ሙእሚን ነብዩ ሰለላሁ ዐለይሂ ወሰለም መልእክት ሲያስተላልፉ ኢተቂላህ አላህን ፍራ፣ ሐይቱማ ኩንተ የትም ቦታ ብትሆን አላህን ፍራ። ወአጥቢ ሰይአተል ሐሰና የሰው ልጅ ተሳሳች ነው። ተሳስተህ ተንሸራተህ መጥፎ ነገርን ብትሰራ ወአጥቢ ሰይአተል ሐሰና ለምሳሌ ሰውን ብትሰድብ አፉ ብለህ ጠይቀው፣ አፉታን ጠይቀው። ሰው ልጅ በደልን የሰራ ጊዜ ቶሎ ብሎ መልካምን ነገር እንዲተካ ታዟል። ወአጥቢ ሰይአተል ሐሰና ተምሑሃ ያን ጊዜ ታብሳታለች ይላሉ። ተቅዋ ማለት አሕበቲ ፊላህ ምንድነው ሲባል በደንብ እንዲገባን ዑመር ኢብኑል ኸጣብ ምን ይላሉ? ተቅዋ ማለት ይላሉ ሽዕብ ይባላል። ሽዕብ ማለት ጠባብ መንገድ ነው። በሁለት ተራራ መካከል ያለ ጠባብ መንገድ በአማርኛው ሸጥ ይሉታል። አንድ ሰው በጠባብ መንገድ በሸጥ ውስጥ ያልፋል። መንገዱ ጠባብ ነው። መንገዱ ደግሞ በሾህ የተሞላ ነው። እየዘለለ እየጋለበ ነው እንደሚሄደው። እንዳይጋልብ መንገዱ ጠባብ ነው። እንደፈለገ እንዳይረግጥ መንገዱ ሾሃማ ነው። ስለዚህ ጠባብ ስለሆነ የቀኙ እንዳይነካው የግራው እንዳይነካው ሾህ ላይ እንዳያርፍ ተጠንቅቆ መራመድ ተቅዋ ይባላል። ስለዚህ ተቅይ የሆነ ሰው የፈለገውን አያወራም። አላህ ይተሳሰበኛል ይላል። ሳቁ በገደብ ነው። ተቅይ የሆነ ሰው የፈለገውን ነገር አያግበሰብስም። ከየት ነው የመጣችው ይላል። ተቅይ የሆነ ሰው ገንዘቡ ከየት ነው የመጣው በምንድነው ማወጣው ብሎ ራሱን ያስባል። ስለዚህ ተቅይ የሆነ ሰው ሁሉ ነገሩ በጥንቃቄ የተሞላ ነው። እንቅልፉ በሂሳብ ነው። ስራው በሂሳብ ነው። ንግግሩ በሂሳብ ነው። አቤት ሁላችንም ጥንቁቅ ብንሆን
ሴቶቻችን ጥንቁቅ ቢሆኑ፣ ንግግራቸው ቁጥብ፣ ሒጃባቸው የተጠበቀ፣ ወንዶቻችን ጥብቅ ቢሆኑ፣ ተቅይ ቢሆኑ፣ አይናቸው መላሳ ቢሆን፣ ምላሳቸው የተጠበቀ ቢሆን፣ እጃችን የሚጽፈው ነገር ፌስቡክ ተገኘ ተብሎ ማለት ነው ይሳደበዋል፣ ይጽፈዋል። እንዴ በምጽፈው በምትናገረው ወላሂ አላህ ፊት ሒሳብ አለ። ስለዚህ አንዘልም፣ እንደፈለገን አንጽፍም። የምንጽፈው ነገር ከቁርአን አንጻር ከሐዲስ አንጻር ማለት አለብን። የምናገኘውን ነገር ቢዝነስ ስለሆነ ገንዘብ ስለሆነ ብቻ خلاص ይምጣ እንደፈለገ መሆን የለም። አላህን ያስደስታል። የነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ነኝ ብሎ ራስን ማሰብ ተቅዋ ነው። አህበቲ ፊላህ ሰዓቱ ሄደብኝ። ሌላው ወሲያ አልኢዕቲዳል ይባላል። ኢዕቲዳል ማለት ሚዛናዊነት፣ ማዕከላዊነት ማለት ነው። ኢዕቲዳል የሚባለው ነገር በይነ አልኢፍራጢ ወተፍሪጥ ይባላል። በይነ አልኢፍራጢ ወተፍሪጥ ይባላል። ሚዛናዊነት የታዘዝንበት ነገር ነው። ሚዛናዊነት ማለት ምንድነው? በምን ላስረዳችሁ? ኢባዳን በተመለከተ ለምሳሌ ኢባዳን በተመለከተ አንዱ ከሰላት የተዘናጋ ነው፣ ይሄኛው ጋፊል ይባላል፣ ሙፈርጥ ይባላል፣ ያጎደለ ማለት ነው። ሌላኛው ደግሞ ማሻአላህ ይሁት፣ ሌላኛው ሰላቶችን ሁሉ ይሰግዳል። ከዛ በኋላ ደግሞ ሄዶ ድንበር ያልፋል። ድንበር ያልፋል ማለት ምንድነው? ሙሉ ሌሊቱን ሲሰግድ ነው የሚያድረው። ለዚህ የሚስት ሐቅ የለም። ሙሉ ሌሊቱን ስለሚሰግድ ስራ መስራት አይችልም። የልጆች ሐቅ ይጎላል። ስለዚህ ኢስላም ማለት እንደዛኛው ጋፊል ሁን ማለት አይደለም። እንደዚህኛው ሌሊቱን ሁሉ ስገድና ደሞ ተኛ የሚል አይደለም። ለዚህ ማዕከላዊ ሁን ይላል። 5 ወቅት ሰላት እንሰግዳለን፣ ቀብልያ ባዕድ ያለ እንሰግዳለን፣ ተራዊሑን እንሰግዳለን፣ ተሐጁድን እንሰግዳለን፣ ደሞ እንተኛለን። የታዘዝነው ነገር ተፍሪጥ የለውም፣ ማጉደል የለውም፣ ኢፍራጥ ድንበር ማለፍ የለውም። ስለዚህ በአንድ ሌሊት 124 ረካ ልስገድ ብለህ እስትራፖ ይዞ በሚቀጥለው ቀናት እንድትተኛ አይደለም የተፈለገው ማለት ነው። ስለዚህ በዲን ላይ ያለን ጉዞ ነብዩ ሰለላሁ ዐለይሂ ወሰለም አላህ የሚወደው የማይቋረጥ መልካም ነገር ነው ትንሽም እንኳን ቢሆን ይላሉ። ስለዚህ በሰላታችን ጉዳይ አልመክቱባ መክቱባ የተጻፈ የተደነገገ አላህ ጀለ ወተዓላ ዋጅብ ያደረገውን ሰላት ረመዳን ላይ ብቻ ሐቁን የምንወጣ ሰዎች ካለን አላህን እንፍራ ነው። ስለዚህ አላህ ጀለ ወተዓላ ምን ጊዜም እንድናመልከው ሩሃችን እስኪወሰድ ድረስ እንድናመልከው ነው የታዘዝነው። ኢስቲቃማ በሚል ነገር እመጣበታለሁ። ባጭሩ ማጉደል ድንበር ማለፍ የሌለበት ማዕከላዊ ቦታ እንድንሆን እንድንቆም ነው የታዘዝነው። ሙስሊም ማለት አካሄዱ እንደ ጥንቸል የፈጠነ አይደለም። ጥንቸል ብርር ብላ አጭር ነው የምትጓዘው፣ እንደ 100 ሜትር ሩጫ ማለት ነው። እነ ሁሴን ቦልት ነው ያላችሁት፣ እንደነሱ አይነት ሩጫ አይፈቀድም። ሩጫው አይደለም አይፈቀድም ያልኩት። እና እንደው ሽምጥ ለቆ ትንሽ ተጉዞ መቆም አይደለም።